በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ዛሬ ከዓለም መለየት በሚል ርዕስ ከመጽሐፍ ቅዱስ የምንማማርበት ይሆናል። ይህ የአህዌ ኒሲ መንፈሳዊ ትምህርትና የስብከት አገልግሎት በዩቲዩብ ቻናልና በቲክቶክ የተለያዩ ርዕሰ ጉዳዮች የሚተላለፈው ትምህርት እንዲደርሳችሁ ፎሎ፣ ላይክ፣ ሼር በማድረግ ህብረቱን ተቀላቀሉ። የትምህርታችን ርዕስ ከዓለም መለየት የሚል ሲሆን ከዓለም መለየት ማለት ምን ማለት ነው? ከዓለም መለየት ሲባል ምንን ያመለክታል? ከዓለም መለየትስ እንዴት ይቻላል? የሚሉትን ጥያቄዎች ሊያስነሳ ይችላል። የእግዚአብሔር ቃል ለእነዚህ ጥያቄዎች ምላሽን ይሰጣል። መጽሐፍ ቅዱስ ዓለምን በአራት መንገድ በመግለጽ ያስተምረናል። እነዚህም አንደኛ ፍጥረተ ዓለም በማለት ይገልጻል፣ ዘፍጥረት 1። ሁለተኛ በዲያብሎስ የተያዘው ኃጢአተኛው ዓለም በማለት ሉቃስ ምዕራፍ 4 ቁጥር 6። የዚህ ትምህርት ዋናው ትኩረት በዲያብሎስ የተያዘው ኃጢአተኛው ዓለም በሚለው ላይ ነው። ሶስተኛ ጽድቅ የሚኖርበት የሚመጣው ዓለም በማለት ይገልጻል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13። አራተኛ ኢየሱስ ክርስቶስን ያልተቀበለውን ሕዝብ ዓለም በማለት ይገልጻል። ከዚህ በመቀጠል የእያንዳንዱን ሐሳብ ለማየት እንሞክራለን። አንደኛ ፍጥረተ ዓለም። በዘፍጥረት ምዕራፍ 1 እንደምናየው እግዚአብሔር ይሁን በማለት በቃል ብቻ ካለመኖር ወደ መኖር ያመጣው ግዑዙ ዓለም ሲሆን ይህም ሰማይና ምድር፣ ከሰማይና ከምድር በታች ያሉትን ፍጥረታት፣ ከምድርም በታች በውሆች የሚኖሩትን ሁሉ ያጠቃልላል። እግዚአብሔር ፍጥረተ ዓለምን ከፈጠረና ሁሉን ነገር ካመቻቸለት በኋላ በዘፍጥረት ምዕራፍ 1 ቁጥር 26 እንደተጻፈው ሰውን በመልኩና በምሳሌው ወንድና ሴት አድርጎ ፈጠራቸው። በሰማይና በምድር ከምድርም በታች በውሆችም ያሉትን ፍጥረታት እንዲገዙ ስልጣንን ሰጣቸው። በዘፍጥረት ምዕራፍ 1 እና ምዕራፍ 2 እንደተገለጸው ሰው ከእግዚአብሔር በታች ወኪል ሆኖ ፍጥረተ ዓለምን እንዲያስተዳድር፣ እንዲያለማ፣ እንዲበላና እንዲጠጣ እንዲደሰትበትም ያዘጋጀ መሆኑን እንመለከታለን። ሰው ግን የሰይጣንን ድምፅ በመስማት የእግዚአብሔርን ፈቃድ በመተላለፍ በኃጢአት ወደቀ። ሰው በኃጢአት ከወደቀም በኋላ ዘፍጥረት ምዕራፍ 3 ቁጥር 19 ወደ መጣህበት ምድር እስክትመለስ ድረስ በፊቲ ወዝ እንጀራ ትበላለህ በማለት ለሰው ፍጥረተ ዓለምን ያጠቃቀም መንገድና አቅጣጫ ሲያስቀምጥለት እንዲሁም በምድራዊ ሕይወቱ ራሱን የሚመራበት መመሪያና ስርዓት አድርጎ ሲሰጠው እንመለከታለን። መክብብ ምዕራፍ 3 ቁጥር 13 ሰው የድካሙን ፍሬ እንዲበላና እንዲጠጣ እንዲደሰትበትም እግዚአብሔር የፈቀደው አቅጣጫና ለሰው ያደለው ስጦታ እንደሆነ ያሳየናል። በዘዳግም ምዕራፍ 8 ቁጥር 17 በልብህም ጉልበቴ የእጄም ብርታት ይህንን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥተዋልና አምላክን እግዚአብሔርን አስብ ይላል። ከእነዚህ ጥቅሶች እንደምንረዳው እግዚአብሔር እርሱ ባዘዘውና በፈቀደው መንገድ ይህም ሰው በእጁ ሰርቶ በላቡ የድካሙን ፍሬ ከፍጥረተ ዓለም እንዲጠቀም፣ እንዲበላና እንዲጠጣ እንዲደሰትበትም መመሪያ የሰጠ ብቻ ሳይሆን እግዚአብሔር ራሱ ከሰው ጋር አብሮ እንደሚሰራም ጭምር የሚያሳይ እንደሆነ እንረዳለን። ይህም ጥበብን፣ ዕውቀትን፣ ብልሃትንና ኃይልን በመስጠት ከሰው ጋር አብሮ እንደሚሰራ የሚያስረዳን ነው። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 22 እና 23ን ስንመለከት ሐዋርያው ጳውሎስ ዓለምም ቢሆን የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው በማለት ይናገራል። ይህ የሚያስረዳን ፍጥረተ ዓለም ለእኛ ለሰው ልጆች የተዘጋጀ መሆኑን በግልጽ ያስረዳ ሲሆን ይህ በተለይም ለእኛ ለክርስቲያኖች በሉቃስ ወንጌል ምዕራፍ 21 ቁጥር 34 እና አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7 በምድር በሚቀር ስለ መብል፣ መጠጥ፣ ልብስና ጌጣጌጥ፣ ብር፣ ወርቅ፣ ስለ ትዳር ጉዳዮች በማሰብ ልባችን እንዳይከብድ የጌታም መምጣት ድንገት እንዳይሆንብን እጅግ በመጠንቀቅ በዚህ ምድር ባለን ጊዜ ሊመጣ ባለው ዓለም ባለጠጋ ለመሆን በሰማይ ሀብት ንብረትና ገንዘብ የምንሰበስብበት ይህ ፍጥረተ ዓለም የሥራ ቦታ እንደሆነ የሚያስገነዝበን ነው። ጌታ ኢየሱስ በሉቃስ ምዕራፍ 12 ቁጥር 33 እና 34 ብል በማያጠፋበት ሌቦችም ቆፍረው
አጥፍተው በማይሰርቁበት በሰማይ ገንዘባችሁን ሰብስቡ አለ። በተለይም በቁጥር 21 በእግዚአብሔር ዘንድ ባለጠጋ ያልሆነ በምድር ለራሱ ገንዘብን የሚያከማች ሰው እንደ ሰነፉ ሰው ነው በማለት በምሳሌ ሲያስተምር እንመለከታለን። በተጨማሪም በሉቃስ ምዕራፍ 16 ቁጥር 9 የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን አድርጉ ስል እንመለከታለን። በሰማይ በእግዚአብሔር ዘንድ ባለጠጋ መሆን እንዴት ይቻላል? በሚያልቀው ገንዘብስ በሰማይ ወዳጆችን ማፍራት እንዴት ይሆናል? የእነዚህ ጥያቄዎች መልሱን ኢየሱስ ራሱ ከተናገራቸው እናገኛቸዋል። በሉቃስ ምዕራፍ 14 ቁጥር 14 ግብዣ ባደረግህ ጊዜ ድሆችን፣ ጉንድሾችን፣ ዕውሮችን ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል አለ። ከዚህ የምንረዳው ላጡት፣ ለተቸገሩት፣ ለድሆችም ካለን ነገር ማካፈልና መርዳት በጻድቃን ትንሣኤ እግዚአብሔር የሚመልስልን ነገ በሰማይ የሚጠብቀን ወዳጃችን እርሱ መሆኑን ያስገነዝበናል። ፍጥረተ ዓለም ለእኛ ለክርስቲያኖች በሰማይ ሀብት ንብረትና ገንዘብ የምንሰበስብበት ቦታ ነውና። ምሳሌ ምዕራፍ 19 ቁጥር 17 ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ይላል። በዚህ መሰረት ለድሆች በመስጠት ለእግዚአብሔር ያበደርነውን በሰማይ ሲመልስልን በእግዚአብሔር ዘንድ ሀብታም ባለጠጋ ማለት ይህ ነው። ሉቃስ ምዕራፍ 21 ቁጥር 2 እስከ 4 ያላቸው ሰዎች ለእግዚአብሔር መባ ሲሰጡ አንዲት ድሃ መበለት ያላትን 2 ሳንቲም መባ ስትጥል ኢየሱስ አያትና ይህቺ ከሁሉ አብልጣ ጣለች፣ ሌሎች ከትርፋቸው፣ እርሷ ግን ከጉድለቷ የነበራትን ትዳሯን ጣለች አለ። ውድ ወገኖቼ እኛ ምናልባት ብዙ ጉድለት ያለን ልንሆን እንችላለን። ዛሬ የነበረው ጉድለት ቢሆን ሙላት፣ ማነስ ቢሆን መትረፍረፍ፣ ይህ ሁሉ ጊዜያዊ ነውና ያልፋል። የዘላለም ኑሮ ምስጢር የገባት ትዳሯንም ሁሉ በሰማይ መዝገብ እንደጣለች እንደ መበለቷ ሴት እንጣል። አለን ከምንለው ከጥቂቷም ቢሆን የአቅማችንን ያህል በሰማይ መዝገብ እናኖር፣ ለሌላቸውም እናካፍል፣ ለእግዚአብሔር እናበድራለንና ያ የነገ ሀብታችን እርሱ ነውና። መርዳት በገንዘብ ብቻ ነው ብለን አንወስነው። ጉልበትና አቅም ላጡት በጉልበታችን ዕውቀትና ጥበብ ብልሃት አጥተው ለችግር ለሚዳረጉ በዕውቀታችን በጥበባችን በተሰጠን ሙያ ሁሉ አግዘን ከችግር ማዳን፣ መናገር ካለመቻል ለልዩ እንግልት ለሚዳረጉ አፍ ሆነን በመናገር ከገንዘብ የሚተካከል ለእግዚአብሔር ማበደር ነውና በጻድቃን ትንሣኤ ይመለስልናል። ውድ ወገኖቼ በዚህ ብቻ አያበቃም። ምንጊዜም ቢሆን መዘንጋት የሌለብን ጉዳይ እርሱን ላስታውሳችሁ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 16 እና 17 እርሱ ለእኛ ነፍሱን አሳልፎ ሰጥቷልና እኛም ለወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። በዚህ ጥቅስ ወንድሞች የሚለው በክርስቶስ ያመኑ ክርስቲያን ወንድሞቻችንና እህቶቻችንን የሚገልጽ ነው። መጽሐፍ ቅዱስ በጌታ ላሉ ክርስቲያን ወንድሞቻችንና እህቶቻችን ከሌሎች አስበልጠን መልካም ሥራ እንድንሰራላቸው ያዘናል። ገላትያ ምዕራፍ 6 ቁጥር 9 እና 10 ይህንን ማየት እንችላለን። ክርስቲያኖችን መርዳት ኢየሱስን መርዳት ነው፣ እርሱ በክርስቲያኖች ይኖራልና። ማቴዎስ ምዕራፍ 25 ቁጥር 35 እስከ 40 ኢየሱስ ራሱ በመጨረሻው ቀን ሊሆን ስላለው ጉዳይ ሲናገር ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታስረም ጠይቃችሁኛል፣ ወደ እኔ መጥታችሁ አገለገላችሁኝ። ከእነዚህ ከታናናሽ ወንድሞቼ ለአንዱ ያደረጋችሁት ለእኔ አደረጋችሁ በማለት ደቀ መዛሙርትን ሲያስተምራቸው እንመለከታለን። ክርስቲያኖች በሚያልፉበት መከራ፣ ችግር፣ በኑሮ ውጣ ውረድ መርዳት ኢየሱስን መርዳት ነው። ሰዎች ሲቸገሩ መርዳት እየቻለ ሕሊናው ሲመሰክርለት የማይራራ ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል ይላልና ይህ
መልእክት ወደ ጆሮአችሁ የደረሰ ሁሉ ይህ መልእክት የእናንተም ነው። ያዕቆብ ምዕራፍ 1 ቁጥር 17 በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ብሎ ሲናገር እናያለን። እንግዲህ ፍጥረተ ዓለምን እግዚአብሔር ለእኛ ለሰው ልጆች ያዘጋጀው መሆኑን እርሱ መጀመሪያ ለአዳም በሰጠው መመሪያ መሰረት ያንን መሪ ተከትለን በላባችን ሰርተን በዚህ ጊዜያዊ ዓለም የምንጠቀምበት ሊመጣ ባለው ዓለም ደግሞ ሀብታም ለመሆን የምንሰራበት የእግዚአብሔር ስጦታ ነው እንጂ ከፍጥረተ ዓለም የምንለየው አይደለም። ሁለተኛ መጽሐፍ ቅዱስ ዓለምን የገለጠበት መንገድ በዲያብሎስ የተያዘው ኃጢአተኛው ዓለም በማለት ሲሆን ክርስቲያን መለየት የሚገባው በዲያብሎስ ከተያዘው ኃጢአተኛው ዓለም ነው። በአንደኛ ዮሐንስ ምዕራፍ 5 ቁጥር 19 ዓለም በክፉ ተይዟል ይላል። ክፉ የተባለው ኃጢአተኛውን ዓለም የሚገዛ የዲያብሎስ ሌላ ስሙ እንደሆነ ጌታ ኢየሱስ በማቴዎስ ምዕራፍ 13 ቁጥር 19 የመንግሥትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል በልቡም የተዘራውንም ይነጥቃል በማለት የተናገረው ክፉ የዲያብሎስ ሌላ ስሙ መሆኑን ያረጋግጥልናል። በዮሐንስ ወንጌል ምዕራፍ 14 ቁጥር 30 ኢየሱስ ሰይጣን ወይም ዲያብሎስ የዚህ ዓለም ገዢ ብሎታል። ይህም ጨለማውን ዓለም የሚገዛውን የሚያመለክት እንደሆነ እንመለከታለን። ቀደም ሲል በተመለከትነው ዓለም በክፉ ተይዟል ሲባል ዲያብሎስ ዓለምን መቼ ያዘው? እንዴትስ ያዘው? በምን አይነት ሁኔታ የሚለውን ጥያቄ መነሳቱ የማይቀር ነው። መጽሐፍ ቅዱስ እንደሚያስረዳን ፍጥረታትን ሁሉ እግዚአብሔር ለራሱ ክብር እንደፈጠረ እንመለከታለን። የርኩሳን መናፍስት አለቃ ዲያብሎስም ከተከታይ መላእክቱ ሁሉ ጋር እግዚአብሔር ለራሱ ክብር ፈጠራቸው። ዲያብሎስ ከወገኑ የእግዚአብሔርን ዙፋን ለማጀብ የተቀባ በደል እስኪገኝበት ጊዜ ድረስ በሥራው በመንገዱ ፍጹም እንደነበረ ከወገኑም ጋር በትዕቢት ተነሳስቶ በልዑል እመሰላለሁ፣ ዙፋንንም ከእግዚአብሔር ዙፋን በላይ አደርጋለሁ፣ እመለካለሁ በማለት ከወገኑ ጋር በእግዚአብሔር ላይ በትዕቢት በመነሳቱ እግዚአብሔር ለዘላለም ቀጣው፣ ከሰማይም ወደ ምድር ጣለው። ፍርድ እስኪፈጸምበት ቀን ድረስ ከመሬት በታች ማለቂያውና ዳርቻው በማይዘለቀው ጉድጓድ በጥልቁ እንዲታሰሩ ወሰነ። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 እስከ 15፣ ሕዝቅኤል ምዕራፍ 28 ከቁጥር 14 እስከ 16፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4፣ ይሁዳ ቁጥር 6፣ ሉቃስ ምዕራፍ 10 ቁጥር 18 እና ምዕራፍ 8 ቁጥር 32፣ ራእይ ምዕራፍ 9 ቁጥር 2 ይህንን መመልከት እንችላለን። ያልታሰሩ መናፍስት በተመደበላቸው በአጋንንት መናኸሪያ በጥልቁ መቀመጥ የማይወዱ ዙፋናቸውን በምድር ላይ እና በሰማያዊ ስፍራ በአየር ላይ እና በበረሃም በማድረግ የክፋት ዓላማቸውን የቀጠሉበትን መጽሐፍ ቅዱስ በኤፌሶን ምዕራፍ 6 ቁጥር 12፣ ራእይ ምዕራፍ 2 ቁጥር 13 እና ኢሳይያስ ምዕራፍ 34 ቁጥር 14 ይህንን ያሳየናል። እንግዲህ እግዚአብሔር ቅዱስ አምላክ ፍጥረታትን ሁሉ መልካምና ውብ አድርጎ ለራሱ ክብር የፈጠረ በመሆኑ የተቀደሱ ሆነው እያሉ እነዚህ ርኩሳን መናፍስት ዲያብሎስና ተከታይ መናፍስቱ የተመደበላቸውን የአገልግሎት ድርሻቸውና ምድብ ደረጃቸውን በትዕቢት ጥለው በሰማይ ያስነሱት ኃጢአትና አመፅ ለቅጣት ቢያዳርጋቸውም የአጋንንት አለቃ ዲያብሎስ የነበረውን መልካም ዕድሉን ያጣና ለዘላለም ለፍርድ የተጠበቀ መሆኑን ሲረዳ ሰዎች በምድር በመልካም መኖሪያቸው በገነት እየኖሩ ከእግዚአብሔር በታች ፍጥረተ ዓለምን ተወክለው እየገዙ እያስተዳደሩ እየበሉና እየጠጡ ከእግዚአብሔር ጋር ባላቸው ኅብረት በደስታ ይኖሩ ወደ ነበሩት ወደ ሰዎች መኖሪያ ዲያብሎስ ወደ ገነት በመምጣት የመጀመሪያ ሰዎች አዳምንና ሔዋንን በእግዚአብሔር ላይ እንዲያምፁ ደግሞም በሰማይ የተደረገው ኃጢአትና ውድቀት በሰዎች ላይም እንዲሆን አነሳሳቸው። ሰዎችም በእግዚአብሔር ፈቃድ ላይ አመፁ። በዚህም ምክንያት ሰው በኃጢአት ወደቀ። ዘፍጥረት ምዕራፍ 3 ይህንን ያስረዳናል። ሰው በእግዚአብሔር ትእዛዝ ላይ በማመፅ ስለወደቀ ከሰው የተነሳ ለሰው የተዘጋጀው ፍጥረተ ዓለም እርስ በርሱ የነበረውን መልካም መስተጋብሩን አጣ። ይህ ማለት ዘፍጥረት ምዕራፍ 2 ቁጥር 19 እና 20 አዳም ለእንስሳት፣ ለአዕዋፍ፣ ለአራዊት ሁሉ ስም እያወጣላቸው በሰውና በፍጥረታት መካከል የነበረው መልካም ግንኙነት እንዲሁም ፍጥረታት እርስ በርሳ
እርሳቸው የነበረው መተሳሰብ፣ መተባበር፣ መቀራረብና መሳሳብ ሁሉ ወደ ጠላትነት ተለውጦ ዛሬ እንደምናየው እርስ በርሱ መበላላት፣ መገዳደል፣ መፈራራትና መጠላላት ሆኖ ቀረ። ሰው በኃጢአት ከወደቀም በኋላ በምድር ላይ እንዴት መኖር እንደሚገባው ቀደም ሲል እንደተመለከትነው ዘፍጥረት ምዕራፍ 3 ቁጥር 19 ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራ ትበላለህ በማለት እንደ መጀመሪያው የገነት ኑሮ ሳይሆን በእጁ እየሰራ በላቡ ፍጥረተ ዓለምን እንዲበላ እንዲጠጣና እንዲደሰትበት መመሪያና የአሰራር ስርዓት ሲሰጠው እንመለከታለን። ከአዳም የቀጠለው ትውልድ ከእግዚአብሔር ጋር አካሄዱን ካደረገው ከሄኖክ በስተቀር የዓለም ሕዝብ በሙሉ በዲያብሎስና በመላእክቱ አሰራር ሐሳባቸው ታውሮ በስራቸው እግዚአብሔርን ስላስቆጡ ኖህ ከቤተሰቡ ጋር 8 ሰዎች ሲቀሩ የጥፋት ውሃ ምድርን ሰው አልባ እንዳደረጋት ዘፍጥረት ምዕራፍ 6 እና 7 ይህንን ያስረዳናል። ከኖህ በኋላ የኖህ የልጆቹ ነገዶች በትውልዳቸውና በየሕዝባቸው በዓለም ሁሉ ተበታትነው በሚኖሩበት እስከ አብርሃም ዘመን እግዚአብሔር አብርሃምን ከዓለም ሕዝብ መካከል ብቻውን እስኪለየው ድረስ ዓለም በሙሉ ፀሐይና ጨረቃ ከዋክብትን ፍጥረታትን ሁሉ የፈጠሩት አማልክቶቻቸው እንደሆኑ ሀብት ንብረትና ልጅን የሚሰጥ ዝናብን፣ እርሻን፣ መብልን የሚባርክ አማልክት እንደሆኑ በጣዖት ምስሎቻቸው የሚያድሩ አጋንንት በሰይጣን ተአምራትና ምልክቶች በማሳመን ሰዎችም ደግሞ ለማናቸውም ጉዳዮች አጋንንት ያደረባቸውን ጠንቋዮችና አስማተኞችን በመጠየቅ ዓለም በሞላው ድምፅ ወደሌለው ጣዖታት መዞራቸውን መጽሐፍ ቅዱስ ይናገራል። ዲያብሎስ ከግብረ አበሮቹ ጋር ገና በጅማሬው በእግዚአብሔር እመሰላለሁ፣ ዙፋንንም ከእግዚአብሔር ዙፋን በላይ አደርጋለሁ፣ እመለካለሁ በማለት በእግዚአብሔር ላይ በመነሳቱ ከሰማይ ተጥሎ እስከ ፍርድ ቀን እንዲጠበቅ የተወሰነ ቢሆንም መጀመሪያ የነበረውን እግዚአብሔር መባልና መመለክ የሚለውን አጀንዳ ለማስቀጠል ጥረቱን በዚያው ቀጥሎ እንደነበረ ይታያል። እግዚአብሔር ቸር በመሆኑ ዲያብሎስና ተከታይ መናፍስቱን በተፈጥሮ በነበራቸው ዕውቀት ጥበብና ኃይል ከሰማያዊ ስፍራ በማስወገድ ወደ ምድር ጣላቸው እንጂ በተፈጥሮ እጅግ ከፍተኛ የነበረው ጥበባቸውና ዕውቀታቸውን ኃይላቸውንም አልነጠቀባቸውም ነበር። ስለሆነም በተፈጥሮ በነበራቸው ጥበብ ዕውቀታቸውና ኃይላቸው ተጠቅመው ሰዎችን በቁጥጥር ስር በማድረግ አይነ ስውር፣ ደንቆሮ፣ ዲዳ በማድረግ እንዲሁም ከአእምሮ ውጭ የማድረግ ጥበባቸውን ይጠቀሙ እንደነበረ ማቴዎስ ወንጌል ምዕራፍ 12 ቁጥር 22፣ ምዕራፍ 9 ቁጥር 32፣ ማርቆስ ምዕራፍ 5 ከቁጥር 1 እስከ 5 ደግሞም ምዕራፍ 9 ቁጥር 20 እስከ 22 ማየት እንችላለን። ይህ ብቻ ሳይሆን እግዚአብሔርና የእግዚአብሔርን ሕዝብ ቅዱሳንን እየተቃወሙ ከዚህም አልፎ ቅዱሳንን ለማገልገል ከእግዚአብሔር ዘንድ ከሚላኩ ቅዱሳን መላእክት ጋር እስኪፋለሙና እስኪቋቋማቸው ድረስ እግዚአብሔር የሰጣቸው የተፈጥሮ አቋማቸው ብርቱ እንደነበር ትንቢተ ዳንኤል ምዕራፍ 10 ከሚገልጸው መገንዘብ እንችላለን። ጌታ ኢየሱስ በሉቃስ ምዕራፍ 11 ቁጥር 18 ሰይጣን እርስ በርሱ ከተለያየ መንግስቱ እንዴት ትቆማለች በማለት ሰይጣን ጨለማውን ዓለም የሚገዛበት አገዛዝ እና መንግስት መኖሩን አመልክቷል። ራእይ ምዕራፍ 20 ቁጥር 8 እንደምናነበው የወደቁት መልአክ ዲያብሎስና ተከታይ መናፍስት ገና ከአፈጣጠራቸው ጀምሮ ከብዛታቸው የተነሳ የማይቆጠሩ እንደ ባህር አሸዋ የሚያህሉ በመሆናቸው በጥፋታቸው ከሰማይ ሲወድቁ የራሳቸውን መንግስት ከላይ እስከ ታች በተዋረድ ስልጣናቸው መዋቅራቸውንና የአሰራር ስርዓታቸውን ዘርግተው በአጋንንታዊ ተአምራትና ምልክቶች ሰዎችን በማሳመን ሀብት፣ ገንዘብና ንብረት እንዲሁም ልጅ፣ ዕድሜ፣ ማንኛውንም ነገር እንሰጣለን በማለት ሰዎችን እያሰገደ በየቦታው የራሱ የሆኑ አስማተኞች፣ መተተኞች፣ ሟርተኞችና ሙታን ሳቢዎች፣ ጠንቋዮችን በማዘጋጀት በጠንቋዮች በኩል ደግሞ ሌሎች ጋኔኖች እንዲታዘዙላቸው በማዘዝ ስራቸውን እንዲያከናውኑ ሰዎች ለሚጠይቋቸው ጉዳዮች የሥራ፣ የኑሮ፣ የትዳር ሁኔታ ምርትን እየሰጡ ዓለምን በሙሉ በቁጥጥሩ ስር አደረገ። ኃጢአትን በማሰራት ወደ ሞት የሚመራ የሞት ባለስልጣን ሆነ። ዕብራውያን ምዕራፍ 2 ቁጥር 14 እና 15 በሞት ላይ ስልጣን መኖሩን ይናገራል። የወደቁት መልአክ ዲያብሎስና ተከታይ መናፍስት ከጥፋት ውሃ በፊት ቢሆን ደግሞም በኋላ የኖህ የልጆቹ ትውልዶች
በማሳት የዚህ ዓለም አምላክ ሆኖ ሲመለክ ቆይቷል። በዕብራውያን ምዕራፍ 2 ቁጥር 14 እና 15 በሞት ላይ ስልጣን ያለው የተባለው ዲያብሎስ ይህም ሰውን ወደ ኃጢአት በመክተት ከዚያም በኃጢአት አማካኝነት ወደ ሞት የሚመራው በሞት ላይ ስልጣን የነበረውን የሰውን ዘር ሁሉ ያሸነፈ ሞት በሥጋ በደም እንደ እኛ ሰው በመሆን የተወለደው የእግዚአብሔር ልጅ ክርስቶስ ስለ ሰው ኃጢአት የሞት ቅጣት ተቀብሎ በትንሣኤ በመነሳት በሞት ላይ የነበረውን የዲያብሎስን ስልጣን ከእጁ ነጠቀው። በትንሣኤው ኃይል ጭንቅላቱን ቀጥቅጦ አዋረደው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 እና 56 ሞት ሆይ መውጊያ የት አለ? የሞት መውጊያ ኃጢአት ነው የተባለው እየወጋ የሚገድል መውጊያው ኃጢአት በክርስቶስ ቅጣት በመሻሩ እና ክርስቶስ ስለተነሳ ሞት በትንሣኤ ተዋጠ፣ ተሸነፈም። የሞትና የሲኦልን ቁልፍ ኢየሱስ ክርስቶስ ተረከበ። ራእይ ምዕራፍ 1 ቁጥር 18 ይህንን ያሳየናል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈው ኢየሱስ የጨለማው ሥራ እንድታወቅና እንዲገለጥ ብርሃን ሆኖ ወደ ዓለም መጣ። ኢየሱስ ወደዚህ ዓለም በመጣ ጊዜ የዚህ ዓለም ገዢ የተባለው ዲያብሎስ እንደለመደው ኃጢአት በማሰራት በስልጣኑ ወደ ሞት ሊመራው በሉቃስ ምዕራፍ 4 ቁጥር 6 እንደተገለጠው የዓለምን መንግስታት ክብራቸውንም በቅጽበት አሳይቶ ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቶኛል፣ ለሚወደው ለማንም እሰጠዋለሁ፣ ላንተም እሰጥሃለሁ፣ በእኔ ፊት ብትሰግድ ሁሉ ላንተ ይሆናል ባለው ጊዜ ኢየሱስ የእግዚአብሔርን ቃል ጠቅሶ ለእግዚአብሔር ስገድ እርሱም ብቻ አምልክ ተብሎ ተጽፏል በማለት አሸነፈው፣ ስራውንም አፈረሰበት። ኢየሱስ የእግዚአብሔርን መንግስት እየሰበከ ከጨለማው ስልጣን ብዙዎችን ነፃ አወጣ። እኛም በበደላችንና በኃጢአታችን ሙታን ሆነን ፍርድ የሚጠብቀንን ጌታ ኢየሱስ በመስቀሉ ሞት የሞት ዕዳችንን ከፍሎ ከአብ ጋር አስታረቀን። በዚህ ስራው የዲያብሎስን ራስ ቀጠቀጠ። በእርሱ የተማረኩትን ነፃ በማውጣቱ በክርስቶስ ሥራ በዲያብሎስ በኃጢአት እና በሁለተኛ ሞት ላይ ስልጣንን አጎናጽፎናል። ክርስቶስ ድል በመንሳቱ ሁሉን እናሸንፋለን። ይህ ሆኖ ሳለ ዛሬም የዚህ ዓለም ገዢ የዚህ ዓለም አምላክ የክርስቶስ የወንጌሉ ብርሃን እንዳያበራላቸው የማያምኑትን አሕዛብ ሐሳባቸውን፣ አመለካከታቸውን በአጋንንታዊ ጥበቡ እያሳወረ ይገኛል። ዲያብሎስ ዛሬም ቢሆን ዓለምን አሳይቶ ወደ ኃጢአት ከኃጢአት ደግሞ ወደ ሞት የሚመራ መሆኑ ዓለምን በማሳየት ወደ እግዚአብሔር ፈቃድ ሰዎች እንዳይደርሱ ይከላከላል። ይህ ብቻ ሳይሆን በጌታ የዳኑት ክርስቲያኖችንም ቢሆን በተፈጥሮ በተሰጠው ጥልቅ ጥበቡ ጌታ ባልፈቀደው መንገድ ፍጥረተ ዓለምን እንዲጠቀሙ ግብዣውን እያቀረበ ይገኛል። ደግሞም በሮሜ ምዕራፍ 7 ቁጥር 16 እና 17 እንደተገለጸው ሰው ከአዳም የወረሰው ሥጋ በውስጡ የኃጢአት ባህሪ እና ዝንባሌ ስላለበት አጋንንት እነዚያን ባህሪያት በመቀስቀስና በማነሳሳት ኃጢአትን በማሰራት ሕይወታቸውን ከማዳከምን ባሻገር የዓለም ነገር እንዲፈልጉ በትጋት እየሰራ ይገኛል። ያዕቆብ ምዕራፍ 4 ቁጥር 4 የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል በማለት ይህንን መልእክት በጌታ ላመኑት ክርስቲያኖች ሐዋርያው ያዕቆብ ሲጽፍላቸው እንመለከታለን። ሰዎች ዓለምን ሲወዱ የዚህ ዓለም አምላክ ዲያብሎስ በመረቡ ውስጥ እንዲገቡ ስውር ዘዴውን ይጠቀምበታል። የዓለም ወዳጅ ሊሆን የሚፈቅድ ክርስቲያን ከእግዚአብሔር ጋር ጥለኛ መሆኑን በመናገር ያዕቆብ አጥብቆ ያስገነዝባቸዋል። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 17 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው የዓይን አምሮት፣ ስለ ገንዘብ መመካት፣ ከዓለም ስለሆኑ ዓለምና ምኞቱም ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። እኛ ክርስቲያኖች በዚህ ዓለም ኑሮ ገንዘብ ቢያስፈልገን እንደ እግዚአብሔር ፈቃድ የሆነ በማቴዎስ ወንጌል ምዕራፍ 17 ቁጥር 26 እና 27 ሐዋርያው ጴጥሮስ የመቅደስ ግብር አስፈልጎት ኢየሱስን በጠየቀ ጊዜ ጌታ ምርትና አቅጣጫ እንደሰጠው ጴጥሮስም መቃጡን ወይም መረቡን በባህር በመጣል ከዓሣ አፍ ገንዘብን ተቀብሎ የተጠየቀበትን እንደከፈለው ከእግዚአብሔር ምርትና የሥራ አቅጣጫ በመቀበል ከእግዚአብሔር ጋር በመስራት ሀብት ንብረትና ገንዘብ
ማግኘት ማፍራትም እንችላለን። ያ ለእግዚአብሔር ክብር ለእኛም ጥቅም ይሆነናል። ነገር ግን እግዚአብሔር ባልፈቀደው መንገድ ፍጥረተ ዓለምን መጠቀም፣ ይህ ማለት በጥንቆላ ዘዴዎች፣ በአስማት፣ በድግምት፣ በመዋርት፣ ሙታንን በማናገር ሀብት ንብረትና ገንዘብን ማግኘት ወይም በአጋንንት የባህሪው መገለጫ በሆኑት በስርቆት፣ በመዝረፍ፣ በማታለል፣ በማጭበርበር ሀብት ንብረትና ገንዘብ ማግኘት፣ ባልተገባ መንገድ ሌሎችን በመጉዳት በጉቦ፣ በሙስና በመሳሰሉት መንገድ በመጠቀም ሀብት ንብረትና ገንዘብ ማግኘት በዲያብሎስ የተያዘው ኃጢአተኛው ዓለም ነው። ይህ ዓለም ለክርስቲያን አይገባም። ስለሆነም ክርስቲያን ከዚህ ዓለም መለየት ይገባዋል። ሦስተኛ፣ መጽሐፍ ቅዱስ ዓለምን የገለጸበት መንገድ ጽድቅ የሚኖርበት የሚመጣው ዓለም በማለት ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 መጽሐፍ ቅዱስ እንደሚያስረዳን በሥጋዊ ዓይኖቻችን ማየት የማንችላቸው በመንፈሳዊ ዓለም ያሉ ለምሳሌ እግዚአብሔርና የእግዚአብሔር ዙፋን፣ ቅዱሳን መላእክት፣ ሰማያዊ ፍጥረታት እንዲሁም ርኩሳን መናፍስት መኖራቸውን የሚገልጽ ቢሆንም ጽድቅ የሚኖርበት ቅዱሳን በዚህ ዓለም እያሉ የሰሩትን ሥራ ዋጋቸውን በብድራት ከእግዚአብሔር ተቀብለው ከእግዚአብሔር ጋር በደስታ ለዘላለም የሚኖሩበት ሊመጣ ያለው ዓለም እንዳለ መጽሐፍ ቅዱስ ያስተምረናል። ማርቆስ ምዕራፍ 10 ቁጥር 29 እና 30 ስለ እኔና ስለ ወንጌል ቤትን፣ ወንድሞችን፣ እህቶችን፣ አባትን፣ እናትን፣ ምስትን፣ ልጆችን፣ እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችንም፣ ልጆችንም፣ እርሻውንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም በማለት ተናግሯል። ይህም በማቴዎስ ወንጌል ምዕራፍ 10 ቁጥር 34 ስንመለከት 12 ሐዋርያትን መርጦ እንዲሰብኩ ስልካቸው የሰበኩትን ወንጌል በተቀበሉትና ባልተቀበሉት መካከል በሚፈጠረው መለያየትና ስደት፣ በአንድ ቤተሰብ ቢሆን በማህበረሰብ መካከል ጠላትነት ሲፈጠር፣ ሰዎች ሲለዩ፣ ሲጠሏቸው፣ ስደትም ሲያደርሳቸው፣ እርሻቸውን ሲነጥቅባቸው፣ በዚህ ምድር የተዋቸውን 100 እጥፍ እንደሚያገኝ በሚመጣውም ዓለም የዘላለም ሕይወት መኖሩን ሲያስተምር እንመለከታለን። በተጨማሪም የሚመጣው ዓለም ስለመኖሩ ትንቢተ ኢሳይያስ ምዕራፍ 65 ቁጥር 17፣ ራእይ ምዕራፍ 21ን ማየት እንችላለን። አራተኛው መጽሐፍ ቅዱስ ዓለምን የገለጸበት መንገድ ክርስቶስ ኢየሱስን ያልተቀበሉትን ዓለም በማለት ይጠራቸዋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 ማየት እንችላለን።